ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱ መረጃዎች ይዘን መጥተናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። አድማጭ ተመልካቾቻችን ቻናሉን በላይክ ጀምራችሁ ሰብስክራይብ ማድረግ እንዳትረሱ። ይዘንላችሁ የመጣናቸው ቪዲዮዎች በጣም ወሳኝና ጆሮ ኮርኳሪ ናቸው። እንግዲህ የብልጽግናው መንግስት የተለያዩ ፕሮፓጋንዳዎችን እያሰራጨ ይገኛል። ፕሮፓጋንዳዎች ደግሞ የሚሰራጩት ራሱ ተጠቂ ከሚባለው ማህበረሰብ ከትግራይና ከአማራ የሚመለመሉ ናቸው። ከነዚህ ግለሰቦች ነው የሚመለመሉት እና የብልጽግናው ሚዲያዎች በከፍተኛ ሁኔታ እንግዲህ በሚያሳዝን ሁኔታ ሆዳሞችን ባንዳዎችን እየመራረጡ ከወደ አማራ ክልል ኢንተርቪው ያደርጋሉ። አንድ ከኦሮሞ ኢሊት ወይንም ኢንተርቪው አድርገው ያው በጣም ነው በቃ የሚያስቀው፣ አስቂኝ ነው። በህወሓት ጊዜም እንደዚህ ነበር። ህወሓቶችም እንደዚህ ነው ሲያደርጉ የነበረ። ፊት ላይ ኃይለማርያም ደሳለኝ የሚባል ግለሰብ ፍሮንት ላይ ያስቀምጠው እነሱ ውስጡን በርካታ ወንጀሎችን እና ዘረፋዎችን ሲያካሂዱ ነበረ። ኃይለማርያም ጠቅላይ ሚኒስትር ቢሆንም እነሱ ነበር በሀገሪቱ እንትን የሚሉት። ኃይለማርያም ስለ ሀገሪቱ ጉዳይ ምናምን በራሱ የማይወስን ግለሰብ እንደሆነ ቀጥታ ዝም ብሎ ካርቱን ልክ አዳለ አሻንጉሊት ምናምን እንደነበር ያው ይታወቃል። ተመሳሳይ ነገር ነው አሁንም የሚታየው። ኢንተርቪው ሲያደርጉ አሁን አንዳንድ ቪዲዮዎችን ይዤ መጥቻለሁ ታያላችሁ። የብልጽግናው ሚዲያዎች አሉ። አሁን የአንድ አፍታ የሚባለው ግን የሆነ ገለልተኛ ይመስላል፣ ግን የብልጽግና ሚዲያ ነው። ኢትዮጵያ ውስጥ በነገራችን ላይ አንድ ሚዲያ አቋቁመህ ወይንም አንድ የዩቲዩብ ቻናል አለኝ ብለህ ፖለቲካዊ ትንታኔ የምትሰጥ ከሆነ የብልጽግናውን ደጋፊ መሆን አለብህ። አለበለዚያ ኢትዮጵያ ውስጥ ተቀምጠህ የብልጽግናውን መቃወም አትችልም። አሁን ኢትዮጵያ ውስጥ ያሉ ሚዲያዎች በሙሉ የብልጽግናው ደጋፊዎች ናቸው። ብልጽግናውን በምንም አይነት ሁኔታ መንቀፍ አይችሉም። በሙሉ ብልጽግናውን የሚነቅፉ በቃ ጠፍተዋል፣ አጥፍቷቸዋል። አሁን የብልጽግናው ደጋፊ ነው በሙሉ ማለት ኢትዮጵያ ውስጥ ያለ ሚዲያ እስኪ የብልጽግናውን መንግስት የሚቃወም አምጡ። የለም፣ ሙሉ በሙሉ ጠፍተዋል፣ ከስሟል። እና አሁን የአንድ አፍታ የሚባለው ሚዲያ ምን እያደረገ ነው? ኖት ኦንሊ የአንድ አፍታ ሲሆን ሌሎቹ ምን እያደረጉ ነው? ከአማራ ክልል ነው ፒክ የሚያደርጓቸው እነዚህ ፖለቲካ ይተነትናሉ ወይንም የፋኖ ኃይሎችን ይቃወማሉ የሚባሉ ግለሰቦች። አንድ ግለሰብ ይሄ ወሎዬ ነው መሰለኝ አምጥተውት እየጠየቀው ነውና በጣም በሚገርም ሁኔታ ማለት ነው። በሌላ ሚዲያም ትንታኔ የሚሰጡ አሉ ከትግራይ እየመጡ ማለት ነው። ችግር ስላለበት ማለት ነው። ከኤርትራ፣ ከአማራ፣ ከትግራይ ከሆኑ ሰዎች ኢንተርቪው ይደረጋሉ፣ ፕሮፓጋንዳ ያሰራጫሉ። ግን ከኦሮሞ የለም። ኦሮሞ ሆኖ ያው ብልጦ ነው ሙቶ ማለት ነው። እንግዲህ ምንም ማድረግ አይቻልም። እኔ ህዝብ እየናቁ አይደለም ባይዘው ግን እንደው በቃ አለ አይደል የሆነ ዋው የሚያሰኝ ነገር እንኳን ቢሰሩ ነው ብልጽግናን ምናምን ብለዋል አይደል። ብልጽግና ማለት ያው ስሙ አሪፍ ነው፣ ፕሮስፐሪቲ የሆነ ደስ የሚል ነገር ብቻ ለይታ ወይንም ቀልብ የሚስብ እንኳን ትንሽ ውሃ እንኳን ትንሽ አለ አይደል ትንሽ ጨው ምንድን ነው የሚባለው ይሄ የሆነ ሰምቲንግ የሆነ ቴስት እንኳን ቢኖረው በጣም ነው የሚገርመው። በቃ ኦልዌይስ ኢንተርቪው የሚያደርጓቸው ራሱ አማራ ክልል ጦርነት አለ እዛው ከአማራ ነው የሚያመጧቸው። ከአማራ ሲያውን ቀጣውን ስሙት። አሁን ከወሎ አካባቢ መጣ ነው ጦርነቱን ምናምን የፋኖ ኃይሎችን ያደራጃቸው ራሱ ከፋለ ነው አለ የአማራ ክልል ፕሬዝዳንት የነበረው ዶክተር ማን ከፋለ ዶክተር ከፋለ ነው ምናምን የሚባለው ግለሰብ ነው አለ። ከፋለ ከሆነ ለምን ለምን ከነ ዘመነ ጋር አይቀላቀልም ነበር? እስኪ ስሙት። ለማንኛውም ሁለተኛ ደረጃ አማራ ክልል አይተህ ከሆነ ይልቃል ከፋለ የሚባሉ ሰውዬ ራሳቸው ላይ ታጣቂ አደራጅተው የተባረሩ ሰውዬ ናቸው። እንግዲህ ታሪክ አሁን በዓለም ታሪክ በየትኛውም ዓለም ታሪክ ብትሄድ ራሱ ላይ ታጣቂ አደራጅተው በዛ ታጣቂ ከስልጣን የተባረረ እሳቸው ነው ያደራጁት። ፋኖ ሲደራጅ እያየ ነበር። ለምሳሌ እኮ ደግመና አስተነዋ እዚህ ቤት ኃይሎችም እኮ በጦርነት ጊዜ ያግዙት ነበር። እሱ ሳይሆን ለምሳሌ ልንገር የእሳቸው በክልሉ ልዩ ኃይል ወይም ደግሞ የቪአይፒ ጥበቃ ታጅበው የሰከላ የሚባል እንደ ሬቻ አይነት ነው አዲስ በዓል አለ የሚከበር ጎጃም ውስጥ። እዛ ላይ እሳቸው በልዩ ኃይል ታጅበው ሲገኙ እነዚህ ወንድሞቻችን ማስረሻና ዘመነ የራሳቸውን ዩኒፎርም አድርገው በራሳቸው ታጣቂ ታጅበው አላየህም? ታስታውሳለህ? ኢቨንት ምን ማለት ነው? ሁለት ፓራላል የሆነ የታጠቀ ኃይል ተፈቀደ ማለት ነው አይደለም? ስለዚህ ያኛው ፈቅዷል ማለት ነው። መንግስት መጀመሪያ ቀድሞ መንግስት የሆነ ይልቃል
ፋኖን የሚያደራጅ ከሆነ ለምን ይልቃል? አሁን ብልጽግና ሆኖ አይደል አዲስ አበባ ነው ያለው። የአብይ አህመድ እኮ እንደኛ ምናምን ተላላኪ ነው። ለአብይ አህመድ ደብዳቤ የጻፈ ራሱ ይልቃል አይደል? ይልቃል እኮ ነው የጻፈው ደብዳቤ እና ምናምን ድምጥ ማጣቸውን አጥፋቸውን ያልቻልኋቸው ምናምን ብሎ ደብዳቤ የጻፈ ነው። እንዴት ፋኖን ያደራጃል? ኮሸኮሽ ገለባ። እኔ በጣም ይገርመኛል ከየት እንደሚመርጧቸው እንደነዚህ አይነት ገለባዎች በጣም ነው የሚያሳዝነው። እኔ በህይወቴ ማለት እንደ ባንዳ አይነት እኔ አይ ዶንት ኖ ምን አይነት ህሊና እንደሚገጠምላቸው ሁሉ እኔ ይገርመኛል። በነገራችን ላይ እነዚህ ተመርጠው ከአማራ ክልል አካባቢ የመረጡ የፋኖ ኃይሎች እንዲያጣጥሉ ለምሳሌ አሁን ጌትነት አልመው ይባላል አሲስታንት ፕሮፌሰር ምናምን የሆነ ከብልጽግናው ጋር የተሰለፈ የማንነት ቀውስ ውስጥ ያሉ ችግር ያለባቸው ግለሰቦች ናቸው። በደንብ ዲቴል ዲፕ ምናምን ብንመረምራቸው አሁን የግለሰብ ከወደ ወሎ አካባቢ እንደሆነ ነው የሚታወቀው። ይሄ ግለሰብ አሁን ኢንተርቪው የሚያደርገው ባክግራውንዳቸው በደንብ ሪሰርች ብታደርጉ ዘር ኢዝ ሰምቲንግ ወይ አማራ አይደሉም አሊያም ደግሞ የሆነ በማህበረሰቡ በኩል የተገለሉ ናቸው፣ የተጠሉ በሆነ በሊቃላ በምናምን በተባራሪ ምናምን ስፐርም የተወለዱ ናቸው። ሰምቲንግ እዛ አማራ ክልል ገብቶ የወለዳቸው ወይ በሌባ ወይ ሰምቲንግ የሆነ ከማይፈልግ አካል ምናምን የተወለዱ አለ አይደል? እንደዚህ አይነት ግለሰቦች ናቸው ማንነታቸውን የጠሉ የክልሉን ህዝብን የሚጠሉ ክልሉ እንዲወድም በቃ የሚፈልጉ ከሌላ ጋር ተሰልፈው አብረው እንትን የሚሉ ማለት ነው። እንደዚህ አይነት ግለሰቦች ናቸው። እስኪ እንስማው ነው ሊቀጥል እስኪ ነበር ለግልገል መንግስት እንዲፈጠር ተግሯል ማለት በኋላ ወንድማችን ዘመነ አሁን እሱ እንደዚህ ከተቼ የሚመቸስ የሚጮው ሰው ብዙ ነው ታሰረ ተባለ። ሲፈታ እየተኮሱ አይደለም ሄዱት ቤት አለም ነው። አንድ ታራሚ ከማረሚያ ቤት ወጥቶ ሲሄድ በተኩስ ታጅቦ የሚሄደው ለምን ታሰረ? እንደዛ ከሆነ ወይ ደግሞ ሰብረ ስታወጣው ነው እየተኮስ ተተኩስ። ከዛስ በኋላ ከወጣ በኋላ እስር ቤት ሆኜ አመራር ሰጥ ነበር። እንደውም እስክንድር ከዚህ ከአዲስ አበባ ወጥቶ ታስሮ ነበር ማለት ነው። ያሳያለን አይደለም? ስለዚህ ያንን ማስፈጸም የነበረበት ማን ነው? የክልሉ አስተዳደር ያንን አላረገም። በነግርሃለሁኝ ብቻ የወንድማችን ይልቃል ከፋለማት እንደዚህ ዩኒክ ታሪክ አስመዝግቦ ያለፈ ሰው ነው። በአጭር ጊዜ ውስጥ ራሱ ላይ ታጣቂ አደራጅቶ በታጣቂው ተባሮ የት እንደደረሱ አሁን አይታወቅም ሰውየው። በነገራችን ላይ ይሄ ግለሰብ ዋና ኢንቴንሽኑ አማራን መከፋፈል ነው። ከዚህ በፊትም ስሙ የጠፋ ሰው ነው ማለት በደንብ ስሙ የጠፋ ኢኔሴንስ በደንብ የተገለጠ ሰው ነው። በአንዳንድ ፖለቲካን በጣም ዲፕ የሚያውቁ ሰዎች በጣም ትንታኔ ሲሰጡ ይሄ ግለሰብ አማራን ከአማራ ለምሳሌ ወሎን ክልል ለማድረግ ጥረት የሚያደርግ ግለሰብ እንደሆነ ነው የሚነገረው። ጥላቻው ለጎንደር ያለው ጥላቻ፣ ለጎጃም ያለው ጥላቻ በጣም አደገኛ ማለት ነው። እና አሁን እነ ዘመነን ካሴን ለማብጠልጠል የሞከረ ነው ከይልቃል ከፋለ ጋር አብረው ምናምን እያለ ይልቃል ከፋለን ያደራጃቸው ምናምን እያለ ይልቃል ከፋለ ካደራጃቸው ደብዳቤ ጽፍባቸዋል። እኔ ይሄን ግለሰብ ትኩረት አድርጋችሁ ተከታተሉት። በጣም አደገኛ ባንዳ የፋኖ ኃይሎችን ሰንሰለት ፈጥሮ በወሎ አካባቢ እያስመታ ያለ ግለሰብ ነው። በነገራችን ላይ አደገኛ ባንዳ፣ ሱሰኛ፣ ጫት ሲቅም የሚውል በነገራችን ላይ ጴንጤ መሰለኝ አብዛኞቹ ጴንጤዎች ናቸው ከአብይ አህመድ ጋር ተለጥፈው የሌለ ፕሮፓጋንዳ የሚያሰራጩት። አሁን እዚህ ጋር ደግሞ ምን እንዳለ ስሙት። ምሬን እንዴት አድርጎ አንደርማይንድ ለማድረግ እንደሞከረ ስሙት እስኪ ምን እንዳለ ስሙት። የጦርነቱን ሁኔታ ምናልባት በአጭሩ እዚህ ነው የምትለው ትርጉም ያለው የሚሊታሪ አድቫንስመንትም የለም። የድሮን ቅኝቱ ደግሞ ከፍቷል የሚል አለ። አሁን ሰሞኑ አይተህ ከሆነ እዚህ የቋራ ምናምን አንድነት ለመስረት ምናምን ተብሎ ስብሰባ ሲደረግ ምሬና አስረስን በሆነ ዶክመንተሪ ፌስቡክ ላይ እያየሁ ነበርና ሲቃት ታይተዋል። አሁን ያ ምሬ ምስኪን የነበረ ልጅ ነው። አሁን እሱ እና ዶክተር በለጠና ዩሱፍ ኢብራሂም በሌሉበት የአማራ ህዝብን ጥያቄ ምኑ ከምኑ ገብቶት እንደሆነ እነሱ ናቸው እንደዚህ ነው ህዋ መጣ ብንሄድ እኔ ጠመንጃ ልተኩስ እናንተ ፖለቲካ ስሩ ተብሎ የመጀመሪያውን እንግዲህ ትጥቅ እንኳን ሳጎስኪ ተብታባ ምላሱ የተቆረጠ ሱሳ ሂድና ዝም ብለህ ከስዩም ተሾመ ጋር ዝም ብለህ ጫት ቃም አንተ። አይ ዶንት ኖ እኔ እኮ ስትሮንግ ምናምን የሆነ ኢፌክቲቭ የሆኑ ሰዎች ምናምን ቢሆኑ እኮ ችግር የለውም። እነዚህ ፖለቲካ ትንታኔ የሚሰጡ ከብልጽግናው መንግስት ጋር ተሰልፈው ልክ አለ አይደል ይሄ ዝም የሆነ ቆሻሻ ላይ እንትን እንደሚል አለ አይደል እንደሚሰፍር እንደዛ አይነት ናቸው። በነገራችን ላይ በብልጽግናው ዙሪያ የተሰበሰባችሁ ይሁን እኮ ባክግራውንዳቸው ጥሩ ሆኖ
ይሄ በደንብ አለ አይደል አካዳሚክሱን በደንብ አድርገው እንትን ብለውት የሆነ የተለያዩ እንትኖች ቢኖራቸው እኮ ችግር የለውም። ተራ ምናምን ዱርዬዎች ናቸው እነዛው በአጠቃላይ ምናምን እየሰበሰቡ የሚጠይቋቸው ሰምታችኋላ። ምሬን ምናምን ለማሸማቀቅ የሄደበት በተደጋጋሚ ነው። በነገራችን ላይ ምሬ ወዳጆን ምናምን ለማሸማቀቅ የሚሄዱበት ርቀት በቃ አለ አይደል አሁን ምሬ ምን ፖለቲካው ገብቶት ነው ምናምን እያለ ነው። ባለፈው ምናምን ያፋ ምናምን የአማራ ናሽናል ፎርስ ተመስርቶ አይደል ቋራ ላይ እሱን በተመለከተ ምሬና የአስረስ ማረን የሆነ ፎቶ ምናምን ቪዲዮ እየተዘዋወረ ነበር። አንድ ላይ ወክ ሲያደርጉ ሲበሉ የሆነ ጫካ ውስጥ ምናምን ሲዝናኑ የሚያሳይ ነበርና እሱን በተመለከተ እያወራ ነው። ምሬ ምን ፖለቲካ ገብቶት ነው እነ ዩሱፍ ኢብራሂም እና እነ በለጠ ሞላ የሌሉበት። ሳቆ በእናታቸው በለጠ ሞላ እኮ ተጋለጠች እኮ። በለጠ ሞላ አይታችኋላ ግንኙነት እንዴት ሰንሰለቱ ያህል ከነ በለጠ ሞላ ጋር ሰንሰለት ያለው ነው። እና ሲናገር ራሱ አብን አሁን ጥሩ ሁኔታ ላይ እየመጣ ነው ይላል። በለጠ ሞላ እኮ በደንብ አድርገን አጋለጥን እኮ። በለጠ ሞላ አማራ አይደለም። ስዩም ተሾመ ከ4 ዓመት በፊት አጋልጦታል አማራ እንዳልሆነ። ባክግራውንዱ ዲሴንት ኦሮሞ ነኝ ብሎ ዩኒቨርሲቲ ላይ ሲሰብክ እንደነበረ ከዛ እጅ ከፍንጅ ሲያዝ ደንግጦ ቀጥታ ለአብይ አህመድ እጁን እንደሰጠ ብልጽግና እንደሆነ በቃ አይደለም አማራ አይደለም እኮ እናቱ እንዲያውም ትግሬ ናት። በለጠ ሞላ አይታችኋላ እንዴት በባትሪ ነው የሚፈልጓቸው እንደነዚህ አይነት ባንዳዎችን። አሁንም አንተ ኢንተርቪው የምታደርገው ግለሰብ ከወሎ ነኝ እያለ ምናምን አታውራ። ወሎዬ አይደለም እዛው ልትወለድ ትችላለህ፣ ግን አይደለም አማራም አይደለም አትወክርም። እኔው እና ምሬን ለማሸማቀቅ ይሄድበት። ምሬ እኮ ጀግና እኮ ነው፣ ዋርካው ነው ስሙ ታውቃለህ። አንበርክኮ ምናምን የብርሃኑን ጁላ ሰራዊት በእንብርክኩ ያስሄደ እኮ ነው። በእንብርክኩ ቀበቶውን እየፈታ ምናምን የገረፈ ጀግና ነው ምሬ። ዋናው እንትን እኮ ነው። አሁን አንተ ፖለቲካ አልተነተንም ብለህ ምናምን ለማሸማቀቅ ነው የምትሞክረው። ሁሉም እኮ እንትን አለው፣ ስፔሻላይዜሽን አለው አይደለ? አንድ መምህር መቼም ዶክተር ነኝ ብሎ የሆነን ዲዚዝ ዲያግኖሲስ ማድረግ አይችልም፣ መመርመር አይችልም። ልክ እንደ ዶክተሩ አይችልም። ልክ አሁን ምሬም ስፔሻላይዜሽን አለው። ስፔሻላይዙ ማዋጋት ነው፣ ማፋለጥ ታውቃለህ። ጋራና ሸንተረሩን ወንዙን አቋርጦ ምናምን የብርሃኑን ጁላ ጦር ማባረር ነው። ልክ እንደዛ ገበሬው እንደሚያርሰው ሁሉ ምሬም እንደዛ ነው ኃላፊነቱ። ፖለቲካ ተነተን አልተነተንም በቃ ፖለቲካ የሚተነትን ይተነትናል። ሌላ የሱ ኃላፊነት አይደለም። ለማሸማቀቅ የሚተዱበት ምሬም በተደጋጋሚ ምሬ ምናምን እንትን እንደሆነ ኢሊትሬት እንደሆነ ምናምን ለማውራት ትሞክራላችሁ፣ ለማሸማቀቅ ትሞክራላችሁ። አማራ ብትሆን አታሸማቀቅም። አንተ አማራ አይደለም ወሎዬ ነኝ አትበል። አይደለም እልም ያለ ባንዳ ሸቃይ ነህ። ሌላ ምንም እንትን ትርጉም የለውም፣ ምንም የለውም። የልቅስና ላስረዳ በተጨማሪ ማለት ነው። የብልጽግናው መንግስት ያለበትን ሁኔታ የምታከውን ምን እያደረገ እንደሆነ የብልጽግናው መንግስት ምናምን እስኪ ቀጣውን መረጃ ስማና ከዛ እናወራለን። እስኪ ስማው ቀጣውን መረጃ። አመሰግናለሁ ጴጥሮስ። 1-2 መረጃዎችን ላካፍል። አንደኛው በምስራቅ ጎጃም ዞን ጎዛምን ወረዳ የአፈር ማዳበሪያ አርሶ አደሩ በሚወስድበት ጊዜ ከግብርና የጤና መድን ክፍያ በተጨማሪ ለወደሙ ንብረቶች በጦርነት ለወደሙ ንብረቶች እያንዳንዱ አርሶ አደር 550 ብር በግዴታ እንዲከፍል እየተደረገ ነው። ይህን ክፍያ ተጨማሪ ክፍያ ነው ያልኩት ከግብርና ከጤና መድን በተጨማሪ እንዲሁም ከሚሊሻ ደሞዝ በተጨማሪ የወደሙ ንብረቶችን ለወደሙ ንብረቶች በሚል 550 ብር ካልከፈለ የአፈር ማዳበሪያ እንደማያገኝ ተነግሮት በአሁኑ ሰዓት አርሶ አደሩ ተገዶ ይህን ያህል ከፍተኛ ገንዘብ እየከፈለ ነው የሚገኘው። ሌሎች አርሶ አደሮች አቅም የሌላቸውም በግድ እየተበደሩ ለመክፈል እየተገደዱ ነው። ያለዛ ዘንድሮ የዘር ወቅት ያልፋቸዋልና በጣም ትልቅ ችግር ላይ እንዳሉ ነው እየተነገረ ያለው። ከዚህ ቀደም በነበረው ስብሰባ ላይ ግብርናና ፖለቲካውን እባካቸው አታቀላቅሉት፣ ተነጣጥሎ ይታይ፣ አርሶ አደሩ ምንም በማያውቀው ጉዳይ ነው እየተበደለ ያለው የሚል ጥያቄ ተነስቶ ነበረ። ነገር ግን ይህንን ወደ ጎን በማለት እያንዳንዱ አርሶ አደር ከፍተኛ የሆነ መዋጮ እንዲከፍል እየተደረገ ነው። ተመሳሳይ ክፍያ ደግሞ በስልጤ ዞን በስልጤ ወረዳ ለመንገድ ስራ በሚል በተለይ ደግሞ ለግሪደር መግዣ በሚል የአካባቢው ነዋሪዎች ለሶስተኛ ጊዜ
መዋጮ በመጠየቃቸው እየተማረሩ እንደሚገኙ ነው የገለጹት። ከዚህ ቀደም ለግሬደር መግዣ ተብሎ 70 ሚሊዮን ብር ሁለት ተዋጥቷል። አሁን ደግሞ እንደገና ለሶስተኛ ጊዜ ክፈሉ ተብለው ከፍተኛ ምሬት ውስጥ ነው ያሉት። አካባቢው ምንም አይነት ልማት የለም፣ ልማት ተካሂዶ ማያውቅም። ግን በየጊዜው መዋጮ አዋጡ እየተባልን ስቃይ ላይ ነን፣ እባካችሁ ድምጻችን አሰሙልን ብለዋል። በቃ ሰምተዋል። በቃ ያለበት ሁኔታ ይሄ ነው። መንግስት የሚባለው ተቋም ያለበት ሁኔታ ይሄ ነው። ብር እያሳደደ እየሰበሰበ ነው። ምንም በሌለ ከማህበረሰቡ ከደሃ ማህበረሰብ ብር እየፈለገ ብር አውጡ እያለ አገር ሊያስተዳድር ማለት ነው። በቃ በዚህ ሁኔታ ላይ ነው ያለን። ሌላ ምንም አዲስ ነገር የለም። መንግስት ነው ብለህ ምናምን የምትጠብቅ በሙሉ አፍና ብለህ ከፍተህ ምናምን ፂሙን ተቆርጦ አዲስ አበባ አካባቢ ስለተንቀሳቀሰ መንግስት የሚመስልህ ካለ ተሳስተሃል። ኔቨር ኦልሬዲ ዳይድ የፈራረሰ ነው። በነገራችን ላይ ያለ እንዳይመስል ምናምን ስለዋራ ምናምን አንዳንድ ሚዲያዎች ላይ ብቅ እያለ ስለዋራ ጨንቋቸው ነው በዛም ብቅ እያሉ የሚያወሩት። ሁሌም እናገራለሁ የፕሮቴስታንት ምናምን እምነት ተከታዮች አብዛኞቹ በአብይ አህመድ ዙሪያ ሆኖ ፕሮፓጋንዳ እያሰራጩ ነው። እኛ ሃይማኖት እንትን ለማለት አይደለም። ዝም ብለህ ባክግራውንዱ ስትመረምር ፕሮቴስታንት ነው የምታገኘው። አክቲቪስት ነኝ ምናምን ትሉ ከናትናኤል መኮንን ጀምሮ ማለት ነው። ቀንደኛ የአብይ አህመድ አክቲቪስት በሙሉ ብትረጋጉ ነው የሚሻለው። በቃ በዚህ ሁኔታ ነው ከማህበረሰቡ ምንም በሌለው አይደል የሰበሰበ ምናምን ብር መንግስት ነኝ ልትል እንትን ምትለው በየወሩ እኮ ነው ደግሞ በሰበሰበው በክፍያዎች ላይ በሌላ ከፍተኛ የሆነ ታሪፍ ምናምን ጨምረህ በመብራት በውሃ በተለያዩ ምናምን አገልግሎቶች ላይ ስንት እጥፍ ምናምን ጨምረህ ብር ለመሰብሰብ ምናምን መምራት አቅቶ ሀገር ማስተዳደር አቅቶ ደሞዝ እኮ መክፈል አቃተው እኮ ለመንግስት ሰራተኛ ደሞዝ እየከፈለ አይደለም። በህወሓት ጊዜ የተጨመረ ደግሞ እስካሁን አልተጨመረም። 400% ምናምን ጨመሩ ብለህ እየያለ የለም ምንም የተጨመረ ምንም የለም። 500 እና 600 በጨመረ ጨመሩ ልትል አትችልም። መንግስት አይደለም በቃ ይሄንን መንግስት ይዛችሁ ደግሞ እኔ እኮ በጣም እኮ ነው የሚገርመው ያለችውን ብር እንደዚህ እየሰበሰበ ለእንድሮቹ ነው የሚከፍል ለእንደነዚህ አይነት አክቲቪስትን ምናምን ለሚሉ ግለሰቦች ማለት ነው። ደግሞ ሌላኛው ደግሞ አድማጭ ተመልካቾቻችን ይቺ ሀብታሙ የምትባል ግለሰብ በቃ መከፋፈሉ በደቡብ ጎንደር አካባቢ ያሉ ፋኖችን ከፋፈለች፣ እንደ ጸዳሉ ምናምን እንዲገቡ አስደረገች ምናምን መከፋፈሏን ቀጥላለች። ሰሞኑን ደጋፊዋ ነበርኩ። አሁን ዛሬ ደግሞ በደንብ አርዬ እንትን ልላ ተፈልጋለሁ። አሁን ወደ አንድነት እንዲመጡ ማድረግ ሲጠበቅበት የሸዋ አንድኖች የመከታውን የሸዋ ፋኖች የመከታውን እንትን ተቀላቀሉ ምናምን የሚል ነገር እያወራ ነው። እና ይሄ ሰውዬ በቃ ሊሻሻል አልቻለም። ሀብታሙ አያሌው የሚባል የኢትዮ 360 ላይ ሊሻሻል አልቻለም። ከአቋም ንቅንቅ አልልም የሚለው ነገር አለ። የሆነ በቃ ገገማ የሆነ አቋም ማለት ነው። አንድ ማድረግ ሲገባው ሚዲያ ይዞ ያውም የሰለጠነ ሀገር ላይ ቁጭ ብሎ አሜሪካ ዲሲ ላይ ተቀምጦ አሁንም በቃ ግግም ብሎ የእስክንድርን በጣም እኮ የሚገርም እኮ ነው። በቃ ልልል እያለ ነው የሆነ ግሩፕ ምናምን መከታውን ለማጥፋት ሞከራችሁ የኔም ፋኖ ምናምን እና የሆኑ ፋኖች ተቀላቀሉ ምናምን እያለ ነው። እስኪ እንስማው። በጣም ይሄ ሰውዬ የሚሻሻል አይደለም መሰል አልፋታውም። በነገራችን ላይ አንዳንድ ነገሮች አሉ ኦልዌይስ ጨለምተኝነት ምናምን ሳይሆን ጥሩ የሚያመጣቸው መረጃዎች አሉ ከብልጽግናው። እነሱ ሲያመጣ ሪያክት እናደርጋለን። ግን አሁንም በአንድነት ላይ መስራት ሲጠበቅበት በቃ ሁሉም ፋኖ የሸዋው ወደ እኔ ግሩፕ እየመጣ ነው አይነት ነገር እያወራ ነው። ወደ እስክንድር ምናምን እየመጣ ነው አይነት ነገር እያወራ ነው። ግን ይሄ የሚረባ አይመስለኝም። የሰውዬ ማለት የሚሻሻል አይመስለኝም። እና አሁን በቅርቡ ብለው ያልተሳካላቸው የዶላር ሰንሰለት ገምደው እነ አርበኛ መከታው ማሞ አንገት ላይ አስገብተው እሱን እየጎተቱ ለመውሰድ ፍላጎት ነበረ። ሌላ ቦታ ያሳኩትን እዛ የመድገም ይሄ ግን በእነ አርበኛ መከታው ማሞ ወይም በሸዋ ጠቅላይ ግዛት እዝ በኩል የሚሞከር ሳይሆን ቀረና እነሱ በጽናት ተቋቁመው ነገሩን ወጡ። ከዛ ሁሉ ወጀብ ከዛ ሁሉ ግፊት በኋላ የአማራ ፋኖ በሸዋ ከፍተኛ አመራሮች ከሰሞኑ ሆይታ ስጋትና እዚህ እንዲሆነ እንዲኮነ ከሚለው ወጥተው እንዴት ያለ ዜና እንዳሰሙ ቀጥታ በቪዲዮ ያስተላለፉትን መልእክት እናሰማችኋለን። ተመልከቱ። ሌሎች አካላት ሸዋ በዚህ ደረጃ አንድ መሆኑ አስጨንቋቸው
የሆነ ግለሰብ ያኮረፈ ሰው ምናምን እየፈለጉ ጸብ አለ ብጥብጥ አለ የሚል ዜና ነው የሚሰሩላችሁ። እኛ ጋር እሱን አይደለም አሁን የምትሰሙት። እንዴት አብረው እንደቆሙ የሚነግሯችሁ ነው የምናሰማችሁ። ጸብ ስድብ ምናምን የሚፈልጉት አሉ ሌላ ቦታ እከሌን ስደብልን ብለው አፕሮች አድርገው የሚያመጡ ማለት ነው። በከፈሉት ልክ የሚሳደብ ሰው ፈልገው ይመጣል። ነገ ያዋርዳቸዋል ያም ሰው። በነገራችን ላይ አትጠራጠሩ። እነዚህ አሁን ጀግና ሆነው በፊት ለፊት ወጥተው በሸዋ ህዝብ ላይ የሚያሴሩ አካላትን ሴራቸውን በጣጥሰው ምን አይነት ምላሽ ሰጡ? እስኪ በቀጥታ ወደዛ እንለፍና በቀዳሚነት ከሸዋ ምን አይነት መልእክት ተላለፈ የሚለውን ለማሰማት እንሞክር። በሸዋ የአማራ ፋኖ በሸዋና እንደምታውቁት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የሚል ያለው ሁለት አይደለም እስከ ቅርብ ጊዜ ድረስ የነበሩት። ስለዚህ የአማራ ፋኖ በሸዋ ከፍተኛ አመራሮች ይሄን አድርጉ መከታው ጋር እንዲያደርጉ ጠቅላይ ግዛት እዙ ላይ ተኩሱ ሲባሉ ሲገፉ የነበሩ አመራሮች አሁን ምን እያሉ ነው? የአማራ ፋኖ በሸዋ ምክትል መሪ አርበኛ ልመንህ ሻውል የሚያስተላልፈውን መልእክት ትሰማላችሁ። የአማራ ፋኖ በሸዋ ቀጠናዊ ትስስር ኃላፊ አርበኛ ዳዊት ቀጸላ፣ የአማራ ፋኖ በሸዋ ጥናትና ስትራቴጂክ አመራር አንድነት ይሁኔ፣ የአማራ ፋኖ በሸዋ ጥናትና ስትራቴጂ አመራር አርበኛ አንድነት ይሁኔ፣ እንዲሁም የአማራ ፋኖ በሸዋ የነጎድጓድ ክፍለ ጦር የፋይናንስ ኃላፊ አርበኛ ሞጃው አዳነ። እነዚህ ከፍተኛ አመራሮች የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝን መቀላቀላቸውን ከዚያው ከግንባር ሆነው መልእክት በማስተላለፍ ይህንን ኃላፊነት በቁርጠኝነት የወሰዱት ሸዋን አንድ ለማድረግ ካላቸው ጽኑ ፍላጎት ስለመሆኑ ያስተላለፉትን መልእክት እናደምጥና ከዚያ ወደ ቀሪው መረጃ እናልፋለን። እስኪ ቀዳሚውን እንስማ። ስለዚህ አሁንም አንድነት አማራጭ የሌለው ጉዳይ ነው። አማራጭ የለውም። አንድነት አንድ ሆነን ሸዋን አንድ አድርገን ቀጣይ ሰራዊታችንን ማህበረሰባችንን ለትግል የምናዘጋጅበትን አውድ መፈጠር እንዳለበት እናስባለን። ከዚህ በኋላ በውጊያ ሳይሆን ችግሮችን በመነጋገር መፈታት እንዳለባቸውም ጭምር ነው የተነጋገርነው እዚህ። ስለዚህ እኛ ከዚህ በኋላ ለወንድም የምንተኩሰው ጥይት አይኖረንም፣ ለወንድም የምንፈለቅቀው ቃታ አይኖረንም፣ ለወንድም ክፉ አንደበት የምናገረው ከአንደበታችን የምናፈልቀው ቃላት አይኖረንም ማለት ነው። ስለዚህ ሁላችንም በመነጋገር በየአካባቢው ከተቻለ እንግዲህ ሰራዊት ባለበት የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ሼዎች ሁሉም ችግሮችን በመነጋገር ወደ አንድ ማምጣት እንዳለባቸው ይታየኛል። ፕላስ የአማራ ፋኖ ሸዋ ዕዝ አመራሮች በፊት የነበሩ አሁንም ያሉ ልዩነት እንደማይጠቅም በመረዳት ወደ ሸዋ ጠቅላይ ግዛት እዝ በመግባት በመካተት አብረን የሸዋን ትግል ወደፊት ቀጥ አድርገን መብራት እንዳለብን እና እነሱም ደግሞ መተው በመነጋገር ስለዛሬ ተፈጠሩ ችግሮች አሉ። አሁን ላይ ግን ወደ ኋላ ያለውን ነገር ትቶ ወደፊት በማሰብ ለማህበረሰቡ በማሰብ ለታጋው በማሰብ ታች ቀማል የሚበላው ሰራዊትን በማሰብ ተነጋግረው ቀርቦ በመነጋገር ችግሮችን በመፍታት ወደ አንድ መጣት እንዳለ። እሺ ወደ ቀጣዩ እናልፋለን። ይሄንን ግሩም መልእክት አዳምጣችኋል። አይኖ ይሄ በጣም አሁን ስንቱን እንደሚያስጓራው ምንም ጥርጥር የለም።